ከየት እንደምጀምር ባላውቅም ዛሬ የመጣሁበት ዋነኛ ምክንያት በእኔና በሳምሪ እናት ጉዳይ እስከዛሬ የነበረውን ሁኔታ ታውቃላችሁ። እስከዛሬ በጣም ታግሼ በጣም ምንም አይነት ምላሽ ሳልመልስ እስካሁን ዝም ብዬ ህይወቴን ስኖር ነበር። ካሁን ይሻሻላል፣ ነገሮቹ ይቀየራሉ፣ ሁሉ ነገር በትዕግስት ነበር ሳሳልፈው የነበረው። እናም ለአንዴና ለመጨረሻ ጊዜ አሁን በዛሬው ቪዲዮ እናገራለሁ። በለው ጉዱ ተፎንድዶ መጣ። ይኸውልህ ፋኒ ከፈለከው ላይ ጀምር። ብትፈልግ የፈለክ አድርገህ ጀምረው፣ ብትፈልግ በስድቡ ጀምረው፣ ብትፈልግ ጀምረኸዋል አይደል? ከጀመርከው ቆየ። ኦኬ እንግዲህ ውድ የኤፊሾ ቤተሰቦች እንዴት ናችሁ? እንግዲህ ፋኒ እና እንትና ገጥመዋል፣ ተፋጠዋል። የተጣሉትም በምን ጉዳይ እንደሆነ ታውቃላችሁ። እንትናን ስሟን አልጠራም፣ ለምን አስቸጋሪ ነው፣ አልጠራም። እንግዲህ ፋኒ እውነት ለመናገር ቤተሰቦች ፋኒ ትዳሩን በስርዓት ይዞ የሚኖር ልጅ ነው። ፋኒና ሳምሪ በስርዓት ልጆቻቸውን እየወለዱ ንብረታቸውን ኢትዮጵያ ሁሉ እያፈሩ በጥሩ ሁኔታ እየኖሩ ያሉ ልጆች ናቸው እና በዚህ መሃል እንትናዬ እንዴት እንደገባች ዝሆኔ እኔ አይገባኝ። ዝሆኔ አማችሽን ማክበር አለብሽ። እሷ አክብሮሻል፣ ችሎሻል። ዝሆኔ እውነት ግን ተጣልታችሁ ነው? እውነት ተጣልታችሁ ነው አሁን እኛን ልታሳስቱ ሱት የምትሉት? ንገሩኝ እስኪ። እውነት ተጣልታችኋል ወይ? የእውነት ነው ወይ? ወይስ እንደነ እንትና አንዴ የአንዱን ጓደኛ አንዱ ያፈቅራል፣ የአንዱን ጓደኛ አንዱ ያፈቅራል፣ እንዲህ ያላችሁ ነገሩን ለማጧጧፍና እንትኑን ለመቁጠር ነው? ለምንድን ነው? ምንድነው? እኔ አልገባኝም። በቃ ስላልገባኝ ነው። እስኪ ቤተሰቦች ፋኒና ዝሆኔ ተጣልተዋል አልተጣሉም? እውነት ነው ወይ? ነው ወይስ ነገሩን ለማጧጧፍ ነው? እይታን ለማምጣት ነው ወይ? እኔ እውነቴን ነው የምነግራችሁ፣ እይታን ለማምጣት እንደሆነ እንጂ እኔ የሚጣሉ አይመስለኝም። ምክንያቱም ከዚህ በፊት ብዙ ነገር ተፈጥሯል፣ ብዙ ነገር አልፏል። ያንን ችለው በፍቅር በአንድነት አብረው ፋኒና ሳምሪ እየኖሩ አሳይተውናል፣ ወልደው አሳይተውናል። ንብረትም ኢትዮጵያ ፍርተው እዛው ጀርመን ሀገርም በጥሩ ሁኔታ እየኖሩ ብዙ ነገር ምሳሌ ሆነውን በጣም ብዙ ሰዎች እንደነሱ አይነት ፍቅር ብሎ እስኪመኛቸውና እስከንቀናባቸው ድረስ ጥሩ ነገር እያሳዩን እስካሁንም ድረስ አሉና የሚጣሉ ቢሆን ኑሮ ድሮ ነበር የሚጣሉት በዝሆኔ ጉዳይ። ዝሆኔ አሁን ላይ እንደ አዲስ እንትናቸው ቅዝቅዝ ሲል፣ ዝሆኔም ቅዝቅዝ ሲልባት፣ እነፋኔም ነገሩ እይታው ቪው ቅዝቅዝ ሲል፣ አሁን ድቡልቁ መጣ ነገር ተፎንድዶ መጣ እያሉ እየመጡ ነው። እኔ ይሄ ነገር አልተዋጠልኝም። እናንተስ ተውጦላችኋል? አልተዋጠላችሁ? ለእይታ ነው የሚመስላችሁ ወይስ ዝሆኔና ፋኒ ተጣልተዋል? ምን ይመስላችኋል? ዛሬ እንግዲህ በ10 ነው በ10 ምናምን ቀኔ ነው የመጣሁት። ጠፍቼ ነበር፣ ይቅርታ። ያው ስራም ይበዛል። ከእንደገና ደግሞ እንደዚህ የሚያቧጭቅ ነገር ካልመጣ በምን እንሰራለን? ሁሌ በነሩታ ጉዳይ መስራትም ሰለች። ለዛ ነው የጠፋሁት። በጣም ደህና ነኝ፣ እንደምታዩኝ ያው ቆንጆ ነኝ። ቆንጅና እያደር እየጨመረ ነው የሄደው እና ደህና ነኝ፣ እግዚአብሔር ይመስገን። እና ይሄን ቪዲዮ ላይክ አድርጉት፣ ሼርም አድርጉት። ለቻናሌም አዲስ ከሆናችሁ ሰብስክራይብ አድርጉ። ምን ችግር አለ? አይቆጥርባችሁ። ነካ አድርጉት እና ደወል ምልክቱንም አብሩት። ችግር የለም። የሚጨምርባችሁ የሚቀንስባችሁ ነገር የለም። ለኔ ግን ጥሩ ነው፣ ታውቃላችሁ። እና አሁን ኮሜንታችሁን ነው የምጠብቀው ቤተሰቦች። ፋኒና ዝሆኔ የእውነት ነው ወይ የተጣሉት? ብጥብጡ በጣም ከባድ ሊሆን ነው። ብጥብጡ በጣም ከባድ እንደሚሆን እየጠበቅኩ ነው። ለምን ካላችሁኝ ዝሆኔም እንግዲህ በዛ በእንትኗ ተዘረጥተዋለች፣ እሱም ምላሽ ይሰጣል። ከዛ እሱና ፋኒና ሳምሪ ይጣላሉ፣ ፋኒና ሳምሪ ይለያያሉ። ከዛ በኋላ ሳምሪ ትሄዳለች ወደ እናቷ ደግሞ አልመቻት ትላለች። ፊልሙን ነው የምነግራችሁ። እናቷ ደግሞ አልመቻት ስትል ትከራያለች። እዛ የኢትዮጵያ ሕዝብ ድረሱልኝ ትላለች። እሱ ደግሞ ሌላ ፍቅረኛ ይዛል፣ አዘጋጅተዋል። ሌላ ፍቅረኛ ይዛል። እሷ ደግሞ ሌላ ህይወት ትጀምራለች። የእውነት አይደለም።
ከዛ እንደገና በለው ተብሎ ብዙ በቲክቶኩም በዩቲዩብም ብዙ ነገር ከታየና ይሄ ተተቆጠረ በኋላ እንደገና ዙረው አልተጣሉም እኮ ግን አዙረው ይሆናሉ ማለት ነው። ይሄ ነው እያየነ ያለው ነገርና ምን ይመስላችኋል? እውነት ይመስላችኋል ወይስ እንዴት ነው? ውስጥ ላይ ደግሞ በደንብ የምታውቁ ሰዎች ካላችሁ ኮሜንት ላይ መታችሁ አስቀምጡ፣ አስተያየታችሁን አስቀምጡ። ወዳችኋለሁ፣ አከብራችኋለሁ። አጠር ያለች ቪዲዮ ናት። መልካም ጊዜ ይሆንላችሁ። ባባይ